Thank you so much. እንግዲህ ጎንደርን አስጎበኛለሁ። ሹር በጣም ጓጉቻለሁ። በጣም የሀገር መሰረት ማለት ነው። ቃሉ ሲተረጎም በግዕዝ ነው። የጎንደር ህዝብ የሀገር ዋልታና ማገር መሆን የጀመረው ከጥንት ነው ማለት ነው። እና መጀመሪያ የተቀበለው ኖህን ነው። ስለዚህ ይሄ የምንጎበኘው ቦታ የኖህ የመቃብር ቦታ ተብሎ ይታሰባል። ለዚህ ማረጋገጫው መጽሐፈ ግንዘት ነው። ኖህም አይከል የተባለችው ሚስቱ ባይከል ስለሞተች እስካሁን የጎንደር ህዝብ አይከል የሚለው ከተማ አለው። እሱም ሲሞት እዚህ ስላረፈ ጠበል ፈልቋል። አፄ ፋሲልም በነገሱ በአራተኛው ዓመታቸው ጎንደርን ያፈላሉ በገሚ ጀምር ቦታ ያፈላልጉ ነበር። እናም ጎጃም፣ ጎርጎራ፣ ጉዛራ፣ ጎመንጌ፣ ጉባኤ፣ ገነተ ኢየሱስ ከሄዱ በኋላ ሰባተኛው ላይ ሲደርሱ ጎንደርንን ጎሽ ለማደም በመጡ ጊዜ ጎሹን ያሳደሩ ሲመጡ ቤተመንግስታቸው የተሰራበት ቦታ ላይ ኩሬ ስለነበረ ጎሹን ኩሬ ለመጠጣት ሲከጅሉ ወደ ባህሩ ሲገባ እሳቸውን በቀስት ሊመቱት ሲያስቡ ባህታዊ ተገዝተው ጎሹ መንገድ መርቶ አመጣ። ይህ ለአባቶች የተነገረው በገሚ ጀምር ቦታ ነው ጎንደር ነው ብለው ስላሉት ጎንደርን ከተማው አደረገ። አፄ ፋሲል ከነገሰበት አፄ ቴዎድሮስ ደብረ ታቦርን እስኪያመቻቹ ድረስ ያሉት 250 ዓመታት የጎንደር የስልጣኔና የኢትዮጵያ ስም ደግሞ ታላቋ ኢትዮጵያ ወይም ግሬተር አቢሲኒያ ተብላ የምትጠራበት ዘመን ነበር። አጠቃላይ አፍሪካ ደግሞ ኢትዮጵያ ተብሎ ይጠራበት የነበረው ዘመን አሁን የምንመለከተው የወርቃማ ዘመን ይሆናል ማለት ነው። ዘመን ነበር። ከላይ አፍሪካ ደግሞ ኢትዮጵያ ተብሎ ይጠራበት የነበረው ዘመን አሁን የምንመለከተው የወርቃማ ዘመን ይሆናል ማለት ነው። ምክንያቱም አፍሪካ የሚለው ቃል አፍሪካዊ አይደለም። ጄኔራል አፍሪካንስ ግብጽን ወታደሮች ባሸነፈ ጊዜ ከዚያ ጀምሮ ያለው ቦታ አፍሪካ ብሎ በሱ በጄኔራሉ ስም ስለተሰየመ ነው። ስለዚህ ትክክለኛ የአፍሪካ ስም ኢትዮጵያ ነው። የጥቁር ህዝቦች ምድር ማለት ነው። ስለዚህ አጠቃላይ የጥቁር ህዝቦችን የሚወክለው ስልጣኔ አሁን ያለንበት የኢትዮጵያ ምድር ይሆናል ማለት ነው። ሰው የትኛው ከግሪክም ልትወስደው ይችላል፣ ከግዕዝም ልትወስደው ይችላል። ትርጓሜው አንድ ስለሆነ ማለት ነው። እንቆጳጮን ስለሚል የግዕዙ ቃል ማለት ነው። እንግዲህ ይህንን የሚያሳየው በሳብሳሃራ አፍሪካ ወይም ደግሞ በየትኛውም አፍሪካ ክልል አፍሪካውያን ሰርተውት አፍሪካውያን ያቆዩት ቅርስ ያለው ኢትዮጵያ ውስጥ መገኘቱ ብቻ ነው። ስለዚህ የትም ቦታ ስልጣኔ ሊጀመር ይችላል፣ ግን ጸንቶና ቆሞ የሚገኘው እዚህ ነው። አሁን የምንጎበኘው ቦታ 72000 ካሬ ሜትር ብቻ መሆኑ አይደለም። ያንን የሚከልል 900 ሜትር አጥር የተሰራለት ነው። 4 ሜትር ያክል ከፍታ አለው። 12 በሮች አሉት። 12 የተለያዩ የሰው አይነቶች እንዲገቡ ነው። የሰው አይነት ስለ በመልክ አይደለም። ዳኞች የሚገቡበት፣ ንጉስ የሚገባበት፣ ዕቃ የሚገባበት፣ ቄስ ካህናት የሚገቡበት፣ ሴቶች የሚገቡበት ይሄን የመሳሰሉ ህዝቦች በተለያየ መልኩ እንዲገቡ ስለተደረገ ነው። ከእምቢልታ ነፊ እስከ እኩል የሚኩሉ ሰዎች በተለያየ መልኩ እንዲገቡ ስለተደረጉ ነው ማለት ነው። እና አሁን የምንመለከተው በአፍሪካ ለመጀመሪያ ጊዜ የተሰራው ረጅሙና ባለ 3 ፎቅ ቤተ መንግስት ነው። ለዚህ ማመሳከሪያ የሆነ አልሃይም የተባለው የየመኑ አምባሳደር ወደ ጎንደር በመጣ ጊዜ በአፍሪካ በሙሉ ዙሮ እስልምናን ይሰብክ ከነበሩ የየመን ኢማሞች መካከል አንዱ ስለነበረ ጎንደር ሲገባ እንደዚህ አለ። በአፍሪካ አይደለም በቀጠናው ሊታይ የማይቻል ነገር ግን ከገቡ በኋላ መውጣት የማይፈቅድ ቤተ መንግስት እንዳለ ያም አፄ ፋሲለደስ የሰሩት የጎንደሩ ቤተ መንግስት ነው አለ። ይህም ለመጀመሪያ ጊዜ ጥቁሮች በራሳቸው ሰርተው በከፍታ ላይ የተቀመጡበት ብቸኛ ቦታ ይሆናል። ምክንያቱም ጥቁሮች ቤተ መንግስትንም ሀገርን መመስረት የጀመሩት ቀኝ ገዢዎች ከመጡና ቦታቸውን በራሳቸው ቋንቋ ከሰየሙላቸው በኋላ ነው። ከመጡና ቦታቸውን በራሳቸው ቋንቋ ከሰየሙላቸው በኋላ ነው። ስለዚህ ይሄ ኢትዮጵያ ብለን የምንጠራው ምድር አፍሪካዊነትን ይዞ የቀጠለ ብቸኛ ቦታ ስለሆነ ነው። ለምሳሌ ዛሬ ሱዳን ትላለ፣ ሱዳን እንግሊዞች ያወጡት ስም ነው። ኬንያ ትላለ፣ እንግሊዞች የሰጡት ስም ነው። ናይጄሪያ ትላለ፣ እንግሊዞች የሰጡት ስም ነው። ናይጄሪያ ብትሄድ እንግሊዝ ብሬክፋስት ነው እንጂ ናይጄሪያን ብሬክፋስት የለም። እዚህ እንጀራ በፍርፍር ልትበላ ትችላለህ፣ እንጀራ ሽሮ ልትበላ ትችላለህ። ቁርሴን ትላለ፣ ቁርስ የኢትዮጵያ ቁርስ ይቀርብልሃል ማለት ነው። ስለዚህ የአፄ ምኒልክን የመጨረሻ ደብዳቤ ልንገር ከጎንደር በኋላ እንኳን ከመጣ ማለት ነው። ስለዚህ ለእንግሊዞች በዚህ በኩል የኛ ነው በዚህ በኩል የኛ ነው ብሎ ለተጠየቁት ጥያቄ ምን ነው መልሳቸው? በደብዳቤ ኢትዮጵያ ደንበር የሌላት ብቸኛው ሀገር ናት። እናንተ ደንበር ያስቀመጠላችሁ ቢኖር የኛ ሞት የሞተበት ቦታ የኛ ስክሪን እስካለበት ድረስ የኛ ግዛት ነው የሚል ነው ማለት ነው። ስለዚህ አሁን የምንመለከተው ቦታ የነ ዓለም ሰገድ የነ አድባር ሰገድ የነ አዲያም ሰገድ ነው። ይህ ማለት ዓለም ሰገድ ማለት ዓለምን ወደ አንድ ለማምጣት የሚሞክር ታላቁ ኤምፓየር የተመሰረተበት ነው። ያ ነው ኤክስፕሎሬሽንን ዓለም እንዲጀምር ያደረገው። ያ ማለት ምን ማለት ነው? ቫስኮ ደጋማ አሜሪካን አገኛት፣ ላቲን አሜሪካ ተገኘ የሚለው ስያሜ ከምን መነሻውን አደረገ? ኢትዮጵያን ከመፈለግ ነበር። ይህም የተደረገው ምንድነው? ኦቶማን ቱርኮች በዛ ሰዓት አውሮፓውያንን በከፊል አሸንፈው ኢየሩሳሌምን ይዘው ነበር። ኢየሩሳሌም በሙስሊሞች ስር ነበረች። ስለዚህ ማንንም አውሮፓዊ ወደ ኢየሩሳሌም ገብቶ መሳለም አይችልም ከኢትዮጵያ ውጭ። ምክንያቱም ኢትዮጵያ በላሊበላ ነፍሱን ይማርና በሱ መልካምነት በጻድቁ ምን ተደርጎልናል? ድልድይ ስለተሰራ ኢትዮጵያውያን ብቻ እየሄዱ ይሳለሙ ነበር ማለት ነው ወደ ኢየሩሳሌም። ስለዚህ ይሄንን የሰሙተኛ አውሮፓውያን ምን ብለው ተነሱ? በዚያች ሀገር በምስራቅ በምዕራብ ህንድ በምትገኘው ኢትዮጵያ ታላቅ ንጉስ አለ፣ እሱንም እኛ ነፃ ወጣናል ብለው ያስቡ
ነበር። ኢየሩሳሌምም ነፃ የምትወጣው ከዛ የተነሳ ነው ብለው ያስቡ ነበር። ስለዚህ እሱን ንጉስ የኢትዮጵያውን ንጉስ ፍለጋ ምን ተጀመረ? ኤክስፕሎሬሽን ወይም አሰሳ የሚባለው ቃል መነሻው ኢትዮጵያዊነትን መፈለግ ነበር። ይህ ኢትዮጵያዊነትን መፈለግ በዋናነት ግን ኮኔክት ያደረገው ህንዶችን መያዙ ፖርቹጋል ኢትዮጵያ የምትባል ሀበሻ የሚባል ህዝብ እዛ ስለሚኖር ከኢትዮጵያ ከየት ነው የመጣችው ከኢትዮጵያ የሚለውን ቃል ተጠቅሞ ወደዚህ ለመምጣት አቀዱ። ስለዚህ መጣው ግን ምን ነገር አደረጉ? ሁለት አንደኛ ከኢትዮጵያ መንግስት ጋር በመስማማት ኢትዮጵያን አርኪቴክቸር የስልጣኔ ማዕከል የምታደርገው እንቅስቃሴ የማገዝ ትክክለኛ ቀኝና ፊት ለፊት ለነገስታቱ የቀረበ ሐሳብ የዲፕሎማሲ ሐሳብ ነበር። በፖርቱጋሎች በድብቅ ሴራ ግን ምን ያደርጉ ነበር? ኢትዮጵያ ታላቁን ወንዝ አባይንን በመያዝ የአባይን ወንዝ ወደ ቀይ ባህር እንዲፈስ በማድረግ የግብጽንን ሀገረ መንግስት በመውደቅ ያ ማለት አጠቃላይ የኦቶማን ኢምፓየር ታላቅነትን ሊያስመሰክር የሚችለውን የፈርዖናውያን ማንነት በማሳጣት ወደ ኢየሩሳሌም የሚደረገው ጉዞ ከኢትዮጵያ እንዲጀመር። ስለዚህ ግብጽን ከጣልክ ማለት ኢየሩሳሌም ቀጥታ ገባህ ነው አይደል? በዛ ሰዓት አሁን ሲዩዝ ካናል ምናምን ምን ነው ነው ይሄንን አላማ ይዘው በመጡ ሰዎች ምክንያት ምን መበረዝ ጀመረ የኢትዮጵያ ባህል። ምክንያቱም ሙስሊምና ክርስቲያን የሚል አዲስ ሴፓሬሽን ወይም መከፈል ጀመሩ ማለት ነው። ይሄን መከፈል የጀመሩት ፖርቹጋላውያን ብቻ አይደሉም። ከዚያም በፊት ኦቶማን ቱርኮቹ የኢትዮጵያን ታላቂነት የፈሩትም ስለነበረ ነው ተብሎ ይታመናል። ስለዚህ ምን ማድረግ ጀመሩ? የአዳል ሱልጣን ሲያቆጠቁት ማገዝ ጀመሩ። በወታደር ከየመን ከቱርክ አሁን ሙስሊም ከምንላቸው የአረብ ሀገራት ከገልፍ ሀገራት ከሚባሉ በሙሉ ወታደሮች መጡ። 2000 ይደርሳሉ ይባላሉ። ማሰልጠን እንዲሁም ደግሞ ካኖን መድፍ አይቶ ለማያውቁ ክርስቲያን መድፍ ለሙስሊሞች አስረከቡ። ስለዚህ መድፎችን ይወረውሩ ስለነበረ 40 ክንድ የሚሆን ጎራዴ ባይኖርም የግራኝ ጎራዴ 40 ክንድ ያክላል ብሎ ክርስቲያኑ እንዲያስብ ወይም ደግሞ መድፍ ተወንጭፎ ስለሚመታ ማለት መድፍን ክርስቲያኖች ስለሌላቸው መስኪተር ስለሌላቸው ክርስቲያኖች የጦር ከላይ ተወንጭፎ የሚመጣን ማሽን ገን ስለማያውቁት ያን አስመስሎ የሰማይ ቁጣ ነው እንዲሸሹ አድርጓቸዋል ማለት ነው። ከዚህ ውድቀት በኋላ ነው እንግዲህ የኢትዮጵያ ስልጣኔ ገይ ነገስ ተብሎ ገላውዲዮስ ከነገሰ በኋላ አሁን የነገርኩ በገጃም ጎርጎራ ሲሄዱ ቆይተው በ81 ፍለጋ ነው ጎንደርን ያገኙት ማለት ፈልገውም ይሄንን የመጀመሪያውን ጥቁር ሲሰሩ በርግጥም አንድ ስልጣኔ ተሰርቶ ነበር በደቡብ አፍሪካ ዛሬ ግሬት ዚምባብዌ ተብሎ ይጠራ የነበረው እዛ ፓላስ አለ ቤተ መንግስት በአማርኛው ቤተ መንግስት ምን ነው እዚህ ግን ካስትል አለ ባለሙሉ ሀብት ቤተ መንግስት ይሄን ነው ማስጎበኝ ጎንደርና አፍሪካን የምትቃኝበት ዛሬ ሱዳን ጅቡቲ ኤርትራ ኢትዮጵያ እስከ ጋና ማሊ እንዲሁም ደግሞ መርዌ ምንለው እስከ ግብጽ ድረስ የተዘረጋውና አርሜኒያ ቱርክ ኢንዲያ ቻይና ማይናማር ፈረንሳይ እነዚህ ሁሉ የዓለም አካለው እነዚህ በንግድ በአርኪቴክቸር በሁሉ ነገር ተሳትፎበት የተመሰረተው በአፍሪካ ሁለተኛ ግዙፍ ከተማ የነበረውና የዓለም የቀጥተኛ ንግድ ግንኙነት ቦታ ብቸኛ ምዕራባውያንና ምስራቃውያን የሚገናኙበትን ሰላማዊ ቀጠና አሁን አስጎበኛለሁ ማለት ነው። ማይ ጉድነስ እንኳን በሰላም ወደ ጎንደር ቆየኸኝ።